የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዞአችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ የመስተንግዷችን ቅልጥፍናና ፈገግታ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በሰሜናዊ ቻይና በማዕድን ማውጫ በደረሰ ፍንዳታ ከ90 በላይ ሰዎች መሞታቸው ተነገረ። የሀገሪቱ ቴሌቪዥን ባሰራጨው ዘገባም በከሰል ማዕድን በደረሰው ፍንዳታ ከሞቱት ሌላ ከ100 በላይ ክፉኛ ቆስለው ሆስፒታል መወሰዳቸውን ገልጿል። ፍንዳታው በደረሰበት ሰዓት 247 ገደማ ሰራተኞች እንደነበሩና ቀሪዎቹን ለማግኘት ፍለጋም እየተካሄደ መሆኑ ተመልክቷል። የሀገሪቱ ፕሬዝዳንት ሺ ጂንፒንግ የፍንዳታው ምክንያት በአስቸኳይ ተጣርቶ ተጠያቂ የሚሆኑ ሰዎች ለፍርድ እንዲቀርቡ አዘዋል። እስካሁን የማዕድኑ ኃላፊዎች በቁጥጥር ስር መዋላቸውን ዘገባው ጠቅሷል። የፍንዳታው መንስኤ እየተጣራ ቢሆንም የካርቦን ሞኖክሳይድ ልቀት መጠን ከፍተኛ ደረጃ በመድረሱ ሳይሆን እንዳልቀረ ተገምቷል። ሰሜናዊ የቻይና ሻንዚ ግዛት በከሰል ማዕድን የምትታወቅ ሲሆን በሀገሪቱ የከሰል ማዕድን ኢንዱስትሪ እንዲህ ያሉ አደጋዎች የተለመዱ ናቸው ይባላል። እንደ ፈረንጆቹ አቆጣጠር በ2009 ለምሳሌ በሰሜን ምስራቅ የሀገሪቱ ክፍል በማዕድን ማውጫ በደረሰ ፍንዳታ ከ100 በላይ ሰዎች መገደላቸው ሲነገር በ2023ም በተመሳሳይ አደጋ 53 የማዕድን ሰራተኞች ሕይወታቸውን አጥተዋል። ዩክሬን በሩሲያ በተያዘው ምስራቃዊ የሀገሪቱ ክፍል በተማሪዎች ማደሪያ በፈጸመችው ጥቃት 6 ሰዎች ሲገደሉ ከ40 በላይ መቁሰላቸውን የሩሲያው መሪ አስታወቁ። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ያጸፋ እርምጃ ለመውሰድ ዝተዋል። ሌሊቱን በሉሃንስክ ግዛት በተፈጸመው በዚህ ጥቃት ከሞቱትና ከቆሰሉት ሌላ በርካታ ሰዎች የደረሱበት መጥፋቱን ፑቲን ገልጸዋል። የዩክሬን ጦር ኃይል ግን የሩሲያን የድሮን ወታደራዊ ጣቢያ ነው የመታሁት ብሏል። ሆኖም ፕሬዝዳንት ፑቲን በአካባቢው ምንም አይነት ወታደራዊ ተቋም እንደሌለ ገልጸዋል። የዩክሬን ጥቃት 16 ድሮኖችን በመጠቀም በ3 ዙር የተካሄደ መሆኑንም ፑቲን አመልክተዋል።
የሩሲያ ብሔራዊ ቴሌቪዥን ጣቢያ በጥቃቱ ከቆሰሉት ተማሪዎች መካከል ዲያና ቮስኩቭ የተባለች የ19 ዓመት ወጣት እንደምትገኝበት ዘግቧል። ተማሪዋም በሕንፃው ፍርስራሽ ጭንቅላቷን እንደተመታች አሳይቷል። ፑቲን የሀገሪቱ ጦር ምላሽ ለመስጠት የሚያስችል ዝግጅት እንዲያደርግ አዘዋል። የቀድሞዋ ሶቪየት ኅብረት አካል የነበረችው የኢስቶኒያም የውጭ መረጃ አገልግሎት ኃላፊ ለሲኤንኤን በሰጡት ቃል ፕሬዝዳንት ፑቲን ጦርነቱን ለማሸነፍ ያላቸው ጊዜ ከእጃቸው እየወጣ ነው ይላሉ። በሚቀጥሉት 4 እና 5 ወራት ፑቲን ቀደም ሲል በነበራቸው የጥንካሬ አቋም ላይ ሆነው ላይደራደሩ ይችሉ ይሆናል ባይ ናቸው። የኢኮኖሚ ወታደራዊና የማህበረሰቡ ጫና ተዳምረው ፑቲን ለድርድር እንዲቀመጡ ሊያስገድዷቸው እንደሚችሉ ጊዜ አሁን ከሩሲያ ጎን አይደለችም ብለዋል የኢስቶኒያው የመረጃ አገልግሎት ኃላፊ ኩፖሮሲን። በክሬምሊን ስለ አጠቃላይ ድል ሲወራ ከሰማሁ ቆይቻለሁ። ይህም በጦር ግንባር ያለው ሁኔታ መልካም እንዳልሆነ ማሳያ ነው ብለዋል። ሞስኮ በውጊያ ሜዳ መመልመል ከምትችለው የበለጠ ወታደር እያጣች ሲሆን ባለፉት 2 ዓመታት የሩሲያ ኃይል በየቀኑ 70 ሜትር በአማካይ ወደፊት ይዞታውን ሲያሰፋ መቆየቱን ይገልጻሉ። በዚህ የግስጋሴ ሂደት ታዲያ በየቀኑ 1000 ወታደሮች ገደማ መገደላቸውን ጠቅሰዋል። ይህንን የኃላፊውን አባባል መቀመጫውን ዋሽንግተን ዲሲ ያደረገ ዓለም አቀፍ የጥናት ማዕከልም አረጋግጦታል። በጦርነቱ በአንድ ወር ብቻም ከ15 እስከ 20 ሺህ የሩሲያ ወታደሮች መገደላቸውን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሳይቀሩ ባለፈው ሳምንት መግለጻቸው ይታወሳል። የዩክሬን መከላከያ ሚኒስቴር በበኩሉ በሚያዝያ ብቻም ከ35 ሺህ በላይ የሩሲያ ወታደሮች ሙትና ቁስለኛ መሆናቸውን ገልጿል። አብዛኞቹ ወታደሮች ሙትና ቁስለኛ የሆኑት ደግሞ በድሮን ጥቃት ነው ይባላል። ሁለቱም ሀገሮች ለድሮን ከፍተኛ ወጪ ማድረጋቸው ሳይዘነጋም በእርግጥ በጦር ግንባር በሚደረግ ፍልሚያ የድሮን ተሳትፎ በጣም አነስተኛ ስለመሆኑ የመረጃ ኃላፊው ይናገራሉ። ድሮኖች ከተሞች ላይ በሚሰነዘር ጥቃት ወሳኝ ሚና ሲኖራቸው ዩክሬን በተለይ የድሮን ማክሸፊያ አዲስ ቴክኖሎጂ መታጠቋም የሩሲያ የድሮን ውርጅብኝን ለመከላከል አስችሏታል ይላሉ። የዩክሬን መከላከያ ሚኒስትር ሚካኤሎ ፌዶሮቭ ባለፉት 4 ወራት በአዲሱ መከላከያ ቴክኖሎጂ ተመተው የሚወድቁ የሩሲያ ድሮኖች በእጥፍ ማደጋቸውን ገልጸዋል። አሁን ሩሲያ ዘመቻውን አጠናክራ ቀሪ የዩክሬን ምስራቃዊ ዶንባስ ግዛትን መያዝ ከፈለገች ብቸኛ አማራጯ ኃይል ማደራጀት እንደሆነም የመረጃ ኃላፊው ሮሲን ይናገራሉ። የሩሲያ መንግስት ሌሎች 200 ሺህ ተጨማሪ ምልምል ወታደሮች አስተባብሮ አውደድ ግንባር የሚልክ ከሆነ ለዩክሬን ትልቅ ጫና ይፈጥራል በማለት ያክላሉ። ሆኖም እንዲህ አይነት እንቅስቃሴ ለሩሲያ መንግስትም ሌላም የውስጥ አለመረጋጋት ሊፈጥርበት እንደሚችል ያክላሉ። የሩሲያ መሪዎች ለውስጥ መረጋጋት ትልቅ ትኩረትና ጥንቃቄ የሚያደርጉ በመሆናቸው የአዲስ ወታደር ምልመላን በተመለከተ በቀላሉ ከውሳኔ ለመድረስ ይቸግራሉ። ሞስኮ በ2022 በዩክሬን ላይ ሙሉ ወረራ ከፈጸመች ከ7 ወራት በኋላ ተጠባባቂ ኃይል በከፊል መጥራቷ ሲነገር፣ ይህም የተቃውሞ ሰልፍ ጨምሮ የውስጥ ንቅናቄ መፍጠሩ ይታወቃል። ጦርነቱ ያስከተለው ወጪም በቀላሉ አይታይም። ዓለም አቀፍ ማዕቀቦች የተሳካ የሚባለው የዩክሬን በሩሲያ ዋነኛ የነዳጅ ኢንዱስትሪ ላይ የፈጸመችው ዘመቻ ውጤት መናደፍ እየጀመረ ነው ይላሉ የኢስቶኒያው ባለሥልጣን። ባለፈው ሳምንት ይፋ በሆነ ጥናት የሩሲያም የዚህ ዓመት የኢኮኖሚ እድገት ከ1.3 በመቶ ወደ 0.4 በመቶ እንደሚያሽቆለቁል ይጠበቃል። የሰራተኛ እጥረት፣ ከመጠን ያለፈ የመንግስት ወጪ፣ የምዕራብ ሀገሮች ማዕቀብ ለእድገቱ ማነስ ምክንያት መሆናቸውን የሩሲያ ምክትል ጠቅላይ ሚኒስትር ገልጸዋል። የኢስቶኒያም የመረጃ ኃላፊው እንደሚሉት ዩክሬን ቢሊዮኖች ዶላር የሚገመት ውድመት በሩሲያ የኃይል ማመንጫ ዘርፍ ላይ አድርሳለች። ጦርነቱ ወደ ሩሲያ ሕዝብና መሬት እየመጣ ነው ብለዋል። የሩሲያ ጦር የተሻለ ውጤት ባያሳይም ታዲያ ፕሬዝዳንት ፑቲን ግን በጽናት ይቀጥላሉ የሚል እምነት እንዳላቸውም ሮሲን ገልጸዋል። እቅዳቸውን በወታደራዊ ዘመቻ ማሳካት ባይችሉ እንኳን ቢያንስ አፍቃሪ ሩሲያ መንግስት በዩክሬን እንዲመሰረት በማድረግ ዩክሬንን በእጃቸው ለማድረግ መሞከራቸው አይቀርም ብለዋል።
የዩክሬን ጥንካሬ መጨመርና የሩሲያ ከፍተኛ ወታደራዊ አመራሮች በየጊዜው መገደል በመንግሥት ዘንድ ትልቅ ስጋት መፍጠሩ አልቀረም። ካለፉት 2 ሳምንታት ወዲህ በዋና ከተማ ሞስኮና በፕሬዝዳንት ፑቲን ዙሪያ ከፍተኛ ጥበቃ እየተካሄደ መሆኑ ይነገራል። ሌሊቱን የዩክሬን ጦር ሰፊ ጥቃት መፈጸሙን ተከትለውም የክሬምሊን ቤተ መንግሥት ጥበቃ መጠናከሩን ዘገቦች አመልክተዋል። በፑቲን ላይ መፈንቅለ መንግሥት ወይም ግድያ ሊፈጸም ይችላል የሚለው ስጋት ዛሬም የተስተጋባ ሲሆን የግል ጠባቂዎቻቸው ቁጥር እንዲጨምር መደረጉ ይነገራል። የፕሬዝዳንቱ ምግብ አብሳዮች፣ የግል ጠባቂዎችና ፎቶግራፍ አንሺዎች በሕዝብ ትራንስፖርት እንዳይጠቀሙ ታግደዋል። ለአሜሪካ መኖሪያ ፈቃድ የሚያመለክቱ ስደተኞች ጉዳያቸውን ከአሜሪካ ውጭ እንዲከታተሉ ሊደረግ ነው። የአሜሪካ የዜግነትና ስደተኞች አገልግሎት ስደተኞች የመኖሪያ ፈቃድ ወይም ግሪን ካርድ ለማመልከት ከሀገር እንዲወጡ የሚያዝ አዲስ ፖሊሲ ይፋ አድርጓል። የአሜሪካ ቪዛ ይዘው በሀገሪቱ የሚኖሩ ስደተኞች ከእንግዲህ ለግሪን ካርድ የሚያመለክቱት ከአሜሪካ ወጥተው ይሆናል። በአዲሱ ሕግ መሠረት ከአሜሪካ ወጥተው በሚሄዱበት ሀገር በሚገኝ የአሜሪካ ኤምባሲ ማመልከቻ በማስገባት ጉዳያቸውን እዚያው ይከታተላሉ። ሕጉ ተማሪዎችን፣ ጊዜያዊ የሥራ ፈቃድ ያላቸው ወይም ቱሪስቶችን የሚመለከት ሲሆን ስደተኞቹ መኖሪያ ፈቃድ እስከሚያገኙ ወደ አሜሪካ የመመለስ ዕድል የላቸውም ተብሏል። ይህ አዋዜ ነው። አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። የዱባዩ ዱከም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱከም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱከም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱከም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱከም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱከም ሬስቶራንት